ሰላም ቤተሰብ እንኳን ወደ ቻናላችን በደህና መጣችሁ። አዳዲሶች ሰብስክራይብ ላይክ እያረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እስኪ በጣም ወሳኝ የሆነ ነገር እናያለን። እሱ ምንድነው? ዲማንድና ሰፕላይ ስንል ምን ማለታችን ነው? ማርኬት ብዙ ጊዜ ከዲማንድ ወደ ሰፕላይ ከሰፕላይ ወደ ዲማንድ ወይም ደግሞ ከሰፖርት ወደ ሪዚስታንስ ከሪዚስታንስ ወደ ሰፖርት ይንቀሳቀሳል ስንል እስቲ ዛሬ በትን አድርገን ደግሞ እናያለን። እንግዲህ አጠቃላይ ትራዲሽናል ማርኬትም ላይ ብንመለከት ምንድነው የአቅርቦትና የፍላጎት ጉዳይ ነው አይደለ? ትሬዲንግም ላይ ምንድነው የባየሮችና የሴለሮች ጦርነት ነው ብለናል አይደለ? ወይም ደግሞ ባይ የሚሉ የሆነ አካላቶች አሉ፣ ሴል የሚሉ የሆነ አካላቶች አሉ። በሁለቱ መካከል አንዱ ምንድነው የባየሮች አቅም በጠነከረ ቁጥር አይደል የት አካባቢ ነው ያንን ቦታ አብሬኔም ባይ ብዬ ልገባ ምንችል ወይ ደግሞ የሴለሮች በጣም ሲጠነክርና ቢር ማርኬት ወይም ደግሞ ዳውን ትሬንድ በሚፈጥርበት ጊዜ የት ጋር ነው ያ ቦታ እና አብሬ መጓዝ የምችለው የሚለው በትክክል አይደንቲፋይ የምናደርገው የትኞቹ እያየሉ ነው ዲማንድ ወይ ከፍ እያለ ነው ወይ ሰፕላይ የትኛው ነው ሀያል የሆነው ማርኬት ላይ የሚለውን በትክክል አይደንቲፋይ ማድረግና አብዛኛው ጊዜ ደግሞ ዲማንድና ሰፕላይ ኤሪያዎችን ወይም ደግሞ እነዚህ በጣም ኬ ሌቭል የምንላቸው ቁልፍ ቦታዎች አሉ የሰፕላይና የዲማንድ ኤሪያዎችን። ስለዚህ እነዛን አወቅን ማለት በቀላሉ የትጋ ሴል ማለት እንዳለብን እንድንረዳ ያደርገናል አይደለ? ስለዚህ ምንድነው እነዚህን እንዴት አድርገን ነው አይደንቲፋይ የምናረጋው የሚለውን በደንብ ማየት ያስፈልጋል። እንግዲህ ዲማንድ ኤሪያ ላይ ማርኬትን እያገኘ ነው በሄርን ቁጥር ወይም ደግሞ ዲማንድ ኤሪያ ላይ ካገኘ ነው ትሬዳችንን ለምን እናዘጋጃለን? እኛም ምን ለማድረግ ባይ ለማለት አይደለ? ሰፕላይ ኤሪያ ላይ ደግሞ ማርኬት በደረሰ ቁጥር ወይም ደግሞ እዛ አካባቢ ላይ ካለ አክቲቬት ልናደርግ የምንችለው ምንድነው የሴል ፖዚሽናችንን ነው አይደለ? ስለዚህ እነዚህን ቦታዎች በትክክል ማወቅ እነዚህን ቦታዎች በትክክል መረዳት ደግሞ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ለምሳሌ ብንመለከት እዚህ ጋር በጣም በተደጋጋሚ ምን ተደርጓል? እዚህ ጋር ሪጀክት እየተደረገ የተመለሰ ማርኬት አለ። በሌላ አባባል እዚህ ጋር የምን ኤሪያ ነው ማለት ነው? የሰፕላየሮች ኤሪያ ነው። ያንን ብሬክ አድርገው መሄድ አልቻሉም። ስለዚህ እየተመለሰ ነው ማለት ነው። እዛ አካባቢ ላይ ምን አለ? ብዙ የሴል ኦርደሮች ስላሉ ይመለሳል ወደታች። ይሄድና እንደገና ታች ላይ ምን አለ? የዲማንድ ኤሪያ አለ። ዲማንድ ኤሪያ ላይ ደግሞ ማርኬት በሚመጣበት ጊዜ ምናልባት ያን ዲማንድ ኤሪያ ዲማንድ ለመስባል አንድና ሁለትና ከዛ በላይ ተደጋጋሚ የተነካ ቦታ ማግኘት መቻል አለብን። ይሄን ሃየር ታይም ፍሬም ላይ ሄደን ብንመለከት በጣም የተሻለ ኮንፈርሜሽን ልናገኝ እንችላለን ወይ ደግሞ ሊያረጋግጡልን የሚችሉ 2-3 ቦታ ከኋላ ስንሄድ የምናገኘው ይሆናል ማለት ነው። ወደፊት ያለውን ፕሪዲክት ለማድረግ ያው ከኋላ ያለውን ባክቴስት ማድረግ ያው ስለሚያስፈልግም ማለት ወይ ደግሞ ባክቴስት ያለውን ምን አድርጓል ማርኬቱ የሚለው ምክንያቱም አናላይሲስ የምናደርገው ምንድነው የባለፈው ማርኬት ምን እያደረገ ነበር፣ ስለዚህ ቀጣይ ምን ሊያደርግ ይችላል የሚለውን ምን ተነብይበት ነው አይደለ? ስለዚህ ማርኬት ደግሞ ሊያደርግ የሚችለው በተደጋጋሚ አንድ አይነት ነገር ነው። ምናልባት ያው የሰዎች ስሜት ስለሆነ እዛ ጋር የሚስተናገደው ብዙ የተለየ ያን ያህል ነገር ላይ ኖረው ይችላል። በዛ ውስጥ ግን ብዙ አይነት ኮንሰፕቶች ብዙ አይነት ሀሳቦች ስለሚመጡ እኛን የሚያሳስቱ እኛን ሊያሳስቱ የሚችሉ ብዙ ነገሮች ስለሚመጡ ይሄንን በትክክል በተረጋጋ ሁኔታ ግን አይደንቲፋይ ማድረግና እንትን ማለት ያስፈልጋል ማለት። ስለዚህ ዲማንድ እንዴት ነው የምናወጣው፣ ሰፕላይ እንዴት ነው የምናወጣው የሚለውን ለመጀመሪያ ሃየር ታይም ፍሬም ላይ እንሄዳለን። ሃየር ታይም ፍሬም ላይ ሄደን ደግሞ ምን ማድረግ ነው ትክክለኛ ሌቭሎችን ማግኘት። ለምሳሌ ሰፕላይ ኤሪያ ላይ ከደረሰ ማርኬቱ ከኋላ ሄደን እናያለን። 2-3 ጊዜ ሪጀክት የተደረገበት ኤሪያ መሆኑን እናረጋግጣለን። ሎወር ታይም ፍሬም ላይ ሄደን ኮንፈርሜሽናችንን አይተን ኢንትሪያችንን አክቲቬት ማድረግ እንችላለን ማለት ነው። በተመሳሳይ ደግሞ ዲማንድ ኤሪያ ላይ ከሆነ ማርኬት ያለው አሁንም በተመሳሳይ ያ ኤሪያ ምን መደረግ መቻል አለበት? በተደጋጋሚ የተነካ ቦታ መሆን መቻል አለበት። ለምሳሌ 2ቴም 3ቴም ሊሆን ይችላል። ወደ ኋላ ደግሞ ስለ ብዙ ቦታ ያ ቦታ የተነካ ሊሆን ይችላል። እዛ ቦታ ላይ በሚመጣበት ጊዜ ማርኬት ሎወር ታይም ፍሬም ላይ ሄደን የባይ ኢንትሪያችንን አክቲቬት እናደርጋለን ማለት ነው። ስለዚህ አንድ ሰው ዲማንድና ሰፕላይን አወቀ ማለት ወይም ደግሞ የዲማንድና ሰፕላይ ኮንሰፕት በደንብ አንደርስታንድ ካደረገው ወይም ደግሞ ዲማንድና ሰፕላይ እንዴት በትክክል አይደንቲፋይ ማድረግ እንዳለበት ካወቀ የት ጋር ባይ የት ጋር ሴል ማለት እንዳለበት የት ጋር ኢንትሪውን አክቲቬት ማድረግ እንዳለበት የት ጋር ኤስኤሉን ማስቀመጥ እንዳለበት እንዲሁም የት ጋር ቲፒውን ማስቀመጥ እንዳለበት በጣም የተሻለ የትሬኒንግ ጆርኒ ይኖረዋል። ስለዚህ በዛ ውስጥ ደግሞ ምን አለው ማለት ነው የተሻለ አራር እንዲኖረው ወይም ደግሞ የተሻለ ዊን ሬትም እንዲኖረው ያደርገዋል ማለት ነው። ስለዚህ
እነዚህ ይሄንን ማወቅ በጣም አስፈላጊ ነው። ትሬዲንግ ጆርኒያችን ላይ የትኛውንም ስትራቴጂ የትኛውንም ኮንሰፕት የትኛውንም ነገር ልትጠቀሙ ትችላላችሁ። ግን እኔ እርግጠኛ መሆን የምችለው ምንድነው ማርኬት ከሌቭል ወደ ሌቭል ነው ሊሄድ የሚችለው፣ ከዲማንድ ወደ ሰፕላይ ነው። ማርኬት ትራዲሽናል ቢዝነስ ላይ እንኳን ብንመለከት ማርኬት ሊንቀሳቀስ የሚችለው በምንና በምንድነው? በአቅርቦትና በፍላጎት ነው። ፍላጎት በቀነሰ ቁጥር የአቅርቦት በበዛ ቁጥር አይደለ ማርኬቱ ላይ የሚፈጠረው ነገር እናውቀው። ወይ ደግሞ የሰፕላየሮች ቁጥር በጣም በበዛና ዲማንድ በጣም ባነሰ ቁጥርም የሚፈጠረው እናውቃለን። ስለዚህ የትኛው ማርኬት ላይ እዚህም ፎሬክስ ኢንዱስትሪው ላይ ትሬዲንግ ኢንዱስትሪው ላይ ይሄ በጣም አስፈላጊ ነው ማለት ነው። ይሄንን መረዳት በጣም ወሳኝ ነገር ስለሆነ ይሄንን በትክክል አንደርስታንድ ታረጉ መክራቸዋለሁ ማለት ነው። በአጠቃላይ ጠቅላላ ሳደርገው ምንድነው እንግዲህ ሰፕላይ ኤሪያ ነው ስንል ብዙ የሴል ኦርደሮች የሚገኙበት ኤሪያ ነው። ስለዚህ ያንን ኤሪያ በደንብ አይዴንቲፋይ ካደረግን እኛ ደግሞ አብረን ከትልልቅ ባንኮች ኢንስቲትዩሽኖች ያን አካባቢ ለሴል ያዩታል ማለት ነው አይደል? ስለዚህ ከነሱ ጋር አብረን እንድንሄድ ያግዘናል። በተመሳሳይ ደግሞ ዲማንድ ዞን ነው ወይም ዲማንድ ኤሪያ ነው ብለን ስናስብ በተመሳሳይ ምን አለ ማለት ነው እዛ አካባቢ ላይ ትልልቅ ኢንስቲትዩሽኖች ወይም ደግሞ ባንኮች ምን አላቸው ማለት ነው። ያንን ኤሪያ ዲማንድ ኤሪያ እንደሆነ ካወቁ ምን ያደርጋሉ? እነሱም ኦርደራቸው አክቲቬት ያደርጋሉ። ሶ እኛም ያንን ቦታ አይተን አክቲቬት ብናደርግ የተሻለ ሪዛልት ይኖረዋል ማለት ነው። በአጠቃላይ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ፈልጋለሁ። አዳዲስ ነገር እያገኛችሁበት ከሆነ ደግሞ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሆንላችሁ።